ይህን ሳይንሳዊ ግኝት ስትሰሙ ምነው ደግሜ ተፈጥሬ ባየሁት ብላችሁ ልታስቡ ትችላላችሁ። አስቡት፣ አንድ ቀን ስንሞት ቤተሰቦቻችን እኛን አስክሬን ሳይሆን አንድ በርሜል ሙሉ ለም አፈር ቢቀበሉ፣ ወይም ደግሞ ሬሳችንን ቆሻሻ ሳይሆን የጓሮ አትክልት ማሳደጊያ ማዳበሪያ ቢሆን ምን ይሰማቸዋል? ዛሬ ላይ ሳይንቲስቶች የሰውን አስክሬን በ30 ቀን ውስጥ ብቻ ወደ ለም አፈርነት የሚቀይሩበትን አንድ አዲስ መንገድ ሳይንሳዊ ግኝት ይፋ አድርገዋል። ይህ እንደ ሳይንሳዊ ልቦለድ ወይም ደግሞ እንደ ሆልድ ፊልም ሊመስላችሁ ይችላል፣ ግን በእውነቱ ይህ አሁን በአንዳንድ የአሜሪካ ግዛቶች በሕግ የተፈቀደና በተግባር ላይ የተፈጸመ ያለ ቴክኖሎጂ ነው። ይህ ቴክኖሎጂ በሳይንሳዊ ስሙ ናቹራል ኦርጋኒክ ሪዳክሽን ወይም ደግሞ በተፈጥሯዊ መንገድ ኦርጋኒክ ቁስል ማቀናነስ ተብሎ የሚጠራው አዲስ የቴክኖሎጂ ሂደት ነው። በዘመናት የሰው ልጅ አስክሬን የምናስወግድባቸው መንገዶች መቅበር ወይም ደግሞ በአንዳንድ የህንድ ሀገራቶች ማቃጠል ነው። ነገር ግን ሳይንቲስቶች ይህን የማስወገጃ ሂደት ልክ እንዳልሆነና ጉዳት እንደሆነ በመግለጽ ራሳቸውን ቴክኖሎጂ ጥሩ እንደሆነና ሙሉ በሙሉ ለአካባቢ ተስማሚ እንዲሁም ደግሞ ከተፈጥሮ ውበት ጋር አብሮ የሚሄድ ነው ብለውም ይናገራሉ። እስኪ ዛሬ ይህንን አስደናቂ ታይቶ ተሰምቶ የማይታወቅና ለማመን የሚከብድ ሳይንሳዊ ዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ነው። ቪዲዮውን ሲጀምሩት ላይክ አድርጋችሁ ጀምሩት። በመጀመሪያም ናቹራል ኦርጋኒክ ሪዳክሽን የተባለውን ቴክኖሎጂያቸው ምን እንደሆነ ልንገራችሁ። ይህ ናቹራል ኦርጋኒክ ሪዳክሽን ማለት በተፈጥሮ ውስጥ የሚከናወነውን የመወስወስ ሂደት በሳይንሳዊ ቁጥጥር ስር በማፋጠን የሰውን አካል ወደ ኦርጋኒክ አፈር መቀየር ነው ይላል። ሁላችንም እንደምናውቀው የሰው አስክሬን ከተቀበረ በኋላ ሙሉ በሙሉ ለመወስወስ ብዙ ዓመታቶች እንደሚወስድ እናውቃለን። አስቡት፣ ያንን የተከበረ የሰው አካል እንዴት ወደ አፈርነት እንደሚቀይሩት ልንገራችሁ። ሂደቱ እንዲህ ነው። ይህ ሂደት አስክሬንን በኬሚካል ማሟሟት አይደለም። እግዚአብሔር በተፈጥሮ ውስጥ ያስቀምጣቸውን ማይክሮቦች ወይም ደግሞ ባክቴሪያዎች ስራቸውን እንዲያፋጥኑ ምቹ ሁኔታ መፍጠር ነው። ከዛም አስክሬኑ በልዩ ሁኔታ በተዘጋጀ ከማይዝግ ብረት በተሰራ ረጅም ሲሊንደር ወይም ደግሞ በርሜል ውስጥ ይቀመጣል። ካስቀመጡት በኋላም ከአስክሬኑ ጋር በንብብር መልክ እንደ ገለባ፣ ቅጠላቅጠል፣ የእንጨት ፍቅፋቂ እነዚያ የተጨመሩት እጽዋቶች ለባክቴሪያዎቹ ምቹ የሚሆኑ ካርቦንና ናይትሮጅን ያቀርባሉ። ከዛም ሙቀት በበርሜል ውስጥ ቁጥጥር የሚደረግበት ኦክስጅንና እርጥበት ይለቀቃል። በዚህ ጊዜ በሰውነታችን ውስጥና በእጽዋቱ ላይ ያሉ ባክቴሪያዎች ስራቸውን በከፍተኛ ፍጥነት ይጨምራሉ። በባክቴሪያዎቹ እንቅስቃሴ ምክንያት የሲሊንደሩ ወይም ደግሞ የበርሜሉ ሙቀት እስከ 65 ዲግሪ ሴልሲየስ ድረስ ይደርሳል። ይህ ከፍተኛ ሙቀት ማናቸውን በሽታ አምጪ ተዋሲያን፣ ቫይረሶች፣ ባክቴሪያዎች እንዲሁም ደግሞ ፈንገሶችና ያ ሰው ከመሞቱ በፊት ሲወስዳቸው የነበሩት መድኃኒቶችን ሙሉ በሙሉ ያጠፋቸዋል ይላል። ከዛም ከ30 ቀን በኋላ መስሎች፣ ቆዳ እንዲሁም ደግሞ የተለያዩ የአካል ክፍሎቻችን ሙሉ በሙሉ ወደ አፈርነት ይቀየራሉ። ነገር ግን ጠንካራ አጥንቶች በ30 ቀን ውስጥ ብቻ ስለማይበሰብሱ በልዩ ማሽኖች ተፈቅደው ከአፈሩ ጋር ይዋሃዳሉ። ከዛም ናቹራል ኦርጋኒክ ሪዳክሽን የተባለው ሂደት ሲጠናቀቅ ቤተሰቦች የሚቀበሉት አመድ ወይም ደግሞ አጥንት አይደለም። የሚያስደንቀውና የሚገርመው ነገር ይህ ነው። ሂደቱ ሙሉ በሙሉ ሲጠናቀቅ የአንድ ሰው አስክሬን ተለውጦ አንድ ትልቅ በርሜል ሙሉ ወይም ደግሞ 1 ሜትር ኪዩብ ገደማ ንጹህ ጥቁርና ለም አፈር ይሰጣቸዋል ይላል። ይህ አፈር ምንም አይነት መጥፎ ሽታ የሌለው ልክ እንደ ጫካ አፈር የሚሸጥ እጅግ ከፍተኛ አልሚ ምግብ ያለው ማዳበሪያ ነው ይላል። ተቋማቱ ይህንን አፈር በክብር አስበው ለሟች ቤተሰቦች ያስረክባሉ። ቤተሰቦችም ይህንን የአፈር ውጤት በተለያዩ መንገዶች ለትውስታ ሊጠቀሙበት ይችላል ይላል ሳይንሱ። ምሳሌ በጓሮ አትክልት ስፍራቸው ላይ በመነስነስ ውብ የሆኑ አበቦችና ፍራፍሬዎችን ያሳድጉበታል። ወይም ደግሞ የሟቹን መታሰቢያ የሚሆን ትላልቅ ዛፍ እንደ ዋርካ አይነት ይተክሉበታል። አሊያም ደግሞ ቤተሰቡ የአፈሩን የተወሰነ ክፍሉን ወስዶ ቀሪውን ደግሞ ለተፈጥሮ ጥበቃ ደኖች በስጦታ መልክ ማበርከት ይችላል ይላል። ይህ ለቤተሰብ ትልቅ የስነ ልቦና መጽናናትን ይሰጣል። የሚወዱት ሰው አካል ጠፍቶ አልቀረም። ሌላኛውን ጥቅሙ ሲናገሩ የዚህ ናቹራል ኦርጋኒክ ሪዳክሽን የተባለውን ቴክኖሎጂ የአካባቢ ጥበቃ ባለሙያዎች ይህንን መንገድ በከፍተኛ ሁኔታ የሚደግፉት በሁለት ዋና ምክንያቶች ነው። በአንዳንድ ሀገራቶች ላይ የሞተን ሰው ወይም ደግሞ አስክሬንን ስለሚያቃጥሉ የካርቦን ልቀትን ይቀንሳል ይላሉ። አስክሬንን ማቃጠል ከፍተኛ ጋዝ ወደ አየር ይለቀቃል። ናቹራል ኦርጋኒክ ሪዳክሽን ግን ከማቃጠል ጋር ሲነጻጸር የካርቦን አሻራው በ85% ይቀንሳል ይላሉ። ሁለተኛው ምክንያት ሲናገሩ ደግሞ በባህላዊ መቃብሮች ላይ ሰፊ ቦታን ይይዛሉ፣ መሬትን ያጠባሉ። ይህ ቴክኖሎጂ ግን መሬትን ከማጥበብ አልፎ የተራቆተው መሬት የሚያለመልም አፈር ይለግሳል ይላሉ። ሀሳቡ የተጀመረው ይህ ናቹራል ኦርጋኒክ ሪዳክሽን የተባለው ቴክኖሎጂ በአሜሪካ ውስጥ በስነ ህንፃ ባለሙያዎች ካትሪና ስፒር ተጀመረ። እሷ አንድ ጥያቄ አነሳች። ይህም አለች፣ ከሞትን በኋላ ሰውነታችን ለምን ለተፈጥሮ ጠቃሚ በሆነ መንገድ አይመለስም አለች። ከዚያም በዋሽንግተን ስቴት ዩኒቨርሲቲ የተደረጉ ጥናቶች ይህንን በትክክል እንደሚሰራ፣ በሽታ አምጪ ተዋሲያንን እንደሚያጠፋና ደህንነቱ የተጠበቀ እንደሆነ አሳዩ። ከዚህ ጥናት በኋላ በ2019 እንደ አውሮፓውያን አቆጣጠር የዋሽንግተን ግዛት ይህንን ቴክኖሎጂ ፈቀደ። ዛሬ ይህንን ቴክኖሎጂ በአሜሪካ ውስጥ በበርካታ ግዛቶች ህጋዊ ሆኖ እየሰራ ሲሆን ሌሎች ሀገራቶች ደግሞ እያጠኑት ይገኛሉ። ይህ ናቹራል ኦርጋኒክ ሪዳክሽን የተባለው ቴክኖሎጂ በሳይንሱ ዓለም ትልቅ ስኬት ቢሆንም ነገር ግን በባህል በሃይማኖትና
በሰው ልጅ ክብር ዙሪያ ግን አሁንም ትልቅ ክርክር እያስነሳ ይገኛል። አንዳንዶች ሰውን ወደ ተፈጥሮ የመመለስ እጅግ ውብ መንገድ ነው ብለው ሲደግፉትና ሲያሞካሹት፣ ሌሎች ደግሞ የሰው ልጅ ክብር ያዋርዳል፣ ዝቅ ያደርጋል፣ የሰው ልጅ እኮ የተከበረ ትልቅ ፍጡር ነው በማለት ይቃወሙታል። ይህ የሳይንሳዊ ግኝት ወደ ሀገራችን እንዲመጣ ወይም ደግሞ ይግባ ቢባል ለመሆኑ የእናንተ አስተያየትና አመለካከት ምን ይሆናል? ከሞትን በኋላ አካላችን ወደ ለም አፈርነት ተቀይሮ ዛፍ ቢበቅልበት ትመርጣላችሁ ወይስ ደግሞ የተለመደውን የመቀበር ባህል ትመርጣላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ አስገራሚ እንዲህ አይነት ሳይንሳዊ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።